ላት በጣም የተጎዳች የምታሳዝን ሀገር ናት። በተወሰኑት ጉዳዮች ላይ ምላሽ ሰጣለው። የተቀረውን ተመካክረን በጊዜ ሂደት እየመለስን በተግባር እየመለስን እንሄዳለን። በመጀመሪያ ላነሳ የምፈልገው የአማራ ሕዝብ በጣም ጨዋ ሕዝብ ነው። ሃይማኖተኛ ሕዝብ ነው። ታላቅን ማክበር የሚችል የሚተጋ ሕዝብ ነው። ይሄ ምንም ጥርጥር የለውም። በሌላ መንገድ ደግሞ ይሄ ጨዋነት፣ ይሄ ትጋት፣ ይሄ ግብረ ገብነት ባለበት ደግሞ ለምንድነው ሁሉ ጊዜ ችግር የሚፈጠረው የሚለው ወደ ውስጥ ማየት ያስፈልጋል። ጥሩዎች ባሉበት ልክ ማደፍረስ የሚፈልጉ ደግሞ ሰዎች ይኖራሉ። ይህንን ባላንስ አድርጎ ማየት ያስፈልጋል። በእኔ እምነት የተነሱ ጥያቄዎች ዛሬ የሰማኋቸው ከዚህ ቀደም በአማራ ክልል ውይይት ሳደርግ የሰማኋቸው አብዛኛው ጥያቄ ለመለወጥ፣ ለማደግ፣ ለመሻሻል ካለ ጉጉት የሚነሳ ጥያቄ ነው። ይሄ ደግሞ ለሰው ልጅ አግባብ ይመስለኛል። ችግር የሚሆነው ሰው ጥያቄ አንስቶ መደመጥ በራሱ ይህንን ችግር እንፈታዋለን ጊዜ ስጡን መባል በራሱ የመልስ ግማሽ አካል መሆኑን አለመገንዘብ ነው። ትልቁ ችግር የሚሆነው እሱ ነው። በአማራ አካባቢ አንድ የሚታወቅ አባባል አለ። በአንድ አካባቢ አንድ አንበሳ በአንድ ጫካ ውስጥ ይኖራል። ይህ አንበሳ ያለበት አካባቢ ማህበረሰቡ ለአደን ወጥቶ አንዳንድ ነገር ሊያገኝበት የሚችል ጫካ በአንድ አንበሳ ተይዟል። የአንበሳ ደግሞ ሲጠጉት ይተናኮሳል፣ ይገላል፣ ይበላል እና ሰው ምርር ሲለው እንደዚህ እንደ ዛሬ የአገር ሽማግሌዎች ሰብሰብ አድርጎ ሂዱና በስርዓት አናግሩት፣ እኛ ከአንበሳው ጋር ግጭት የለንም፣ ከፊሉን ጫካ እሱ ያዘው፣ ከፊሉን ደግሞ ለእኛ ለአደን ይተውልን ብሎ ሽማግሌ አደራጅተው ሲልኩለት ለመመጣችሁ አለ። ያስከው ቦታውን ተቸገርን ለምግብ ግማሹን ላንተ ግማሹን ለኛ ተውልን ሲሉት ሰዎቹን ተቆጥቶ ግማሹን በልቶ ግማሹን ገድሎ ግማሹን አቁስሎ መለሰ። ተመለሱና አብሯቸው ከሄደ ሰው ከፊሉ ቀርቷል። የተመለሰውን ቆሳስሏል። አዝነው ይሄንን እንደ ታሪክ እየተናገሩ ከተወሰነ ጊዜ በኋላ የነሱ ልጆች ወጣቶች ይሄን እየሰሙ ያደጉ አይ እኛም መሞከር አለብን፣ አባቶቻችንን በልቷል፣ ዝም ልንል አንችልም፣ ሄደን እኛ ምን ሞክር ብሎ ተደራጅተው ወጣቶች ይሄዳሉ። ለምን መጣችሁ አላቸው። ነገሩት ታሪኩን። በልሰበበት ጊዜ ስጡኝ አላቸው እና ወጣቶች ተመልሰው መጥቶ ለማህበረሰቡ ተናገሩ። አገኘ ነው ነገር ነው ልሰበበት ብሎናል ብለው ሲናገሩ እናቶች አባቶች አርደው ደግሰው ትልቅ ፌሽታ ሆነ እና ልጆቹ ግራ ገባቸው። ገና እኮ ቃል ነው የተገባልን፣ ላስብበት እኮ ነው ያለን። አንድ ግዳይ እንኳን ሳናመጣ ሳናደን ምንም ሳንሰራ ይሄ ሁሉ ድግስ ምንድን ነው ብለው ሲሏቸው መቼም ትልቅ ሰው ትልቅ ነው። እኛ እዛ የደገስ ነው በዚያ መንገድ ሰው የሄደ እንጂ የተመለሰ አናቅም። ሄዳችሁ መመለሳችሁ በራሱ ነገ ተስፋ እንዳለ ያመላክታል። ከዚህ ቀደም ስንልክ ሲቀሩብን ነው የምናውቀው። አሁን መመለሳችሁ በራሱ ተስፋ ስላለው ለዚያ ነው የምንደግሰው አሏቸው ይባላል። አሁን እንደ ዋዛ የምንጠይቃቸው ጉዳዮች ከዚህ ቀደም ማንሳት እንችል ነበር ወይ? ብንሰበሰብ በዚያ መንገድ እናነሳቸው ነበር። ያነሱ ሰዎች አልታሰሩም ወይ? አልተሰደዱም ወይ? አልተቸገሩም ወይ? ጥያቄውን ማድመጥና ለመመለስ መንገድ ልፈልግ መባሉም በራሱ ለምን በክብር ማየት ተሳነን? እኔ ስንቀሳቀስ ያኔ ከናንተም ውጭ ከምሁራን ጋር ከሀገር ሽማግሌዎች ከባለሀብቶች ብዙ ውይይት አድርጌያለሁ እና ሁሌ የሚነሳው ህገ መንግስቱ እኛን ሳያሳተፈን ሳንወያይበት ሳንመክርበት የአማራን ታሪክ
አበላሽቶ አሳንሶ ታሪክ እንደዚህ አድርጎ እና ቢሻሻል የሚል ጥያቄ በስፋት ይነሳ ነበር። ሕገ መንግስቱ ላይ ህዝቡ ጥያቄ ያለው መፈተሽ አለብን የሚል ሐሳብ መጀመሪያ በፓርቲያችን መነጋገር አይቻልም ነበር። ይህ ሕገ መንግስትማ መጽሐፍ ቅዱስ ነው፣ ቁርአን ነው አይታሰብም ነበር። የኛው ሰዎች ቀስ እያሉ ነው መነጋገር መወያየት እየተቻለ የመጣው። ከዚያስ ምናል እቺ ጥንታዊት ሀገር ሰዎች በመጡ በሄዱ ቁጥር ታሪኳ እየፈረሰ እየተቀየረ ሕገ መንግስት የተቀያየረ መሄድ የለበትም። አብዛኛው መልስ የሚመልስ አድርገን ብንሰራው እኛ ብንሄድ የመጣው አይቀደውም። እንዲያ እንዲሆን የአማራ ህዝብ ሳልወያይበት ሳልመክርበት ነው ስላለ ነገ ደግሞ የኦሮሞ ህዝብ፣ የሶማሌ ህዝብ፣ የአፋር ህዝብ መሰል ጥያቄ እንዳያነሳ ሁሉን አወያይተን አቻችለን መካከለኛ የሆነ ሚዛናዊ ነገር እናድርግ። እኛ ዝም ብለን አንጻፈው። ምክንያቱም እኔ ብጽፈው ጎንደርን ካወያየው የጎንደር ሐሳብ ይጫነኛል፣ ጅማን ካወያየው የጅማ ሐሳብ ይጫነኛል። ያላወያዩዋቸው አካባቢዎች ደግሞ ያኮርፋሉ። ተኳርፈን ደግሞ አንዘልቀው። ህዝቡ ተወያይቶ መክሮ በተግባባንበት ጉዳይ ተግባባን፣ በማያግባባን ጉዳይ ደግሞ በሪፈረንደም ወስነን እናድርግ ብለን ነው ተቋም ያቋቋም ነው። ማን በጀ ብሎ መጀመሪያ እንወያይ እናሻሽለው የሚለው ሐሳብ ላለመቀበል በጣም ሰፊ ርቀት ተሄደ። ከዚያ ውጭ መፍትሄ ያለ አይመስለኝም። ለምሳሌ እኛ ኢትዮጵያውያን በቁም ነገር ብቻ የምንጨቃጨቅ እንዳይመስላችሁ። የኦሮሚያ ክልል አዳማ ነው ነባር፣ የናዝሬት ስም አዳማ ነበር ተቀይሮብኝ ነውና ወደ ነባር ስሙ ይመለስ አዳማ ለበለው ካለ ሌላ አካባቢ ሰው ኦሮሚያን ማናደድ ስለሚመስለው የለም ናዝሬት ነው ይላል። በስም እኮ የምንጣላው አዳማ ተብሎ ናዝሬት ተብሎ ዳቦ ሻይ ለማይሆን ነገር በስም እንጣላለን። አረንጓዴ ቢጫ ቀይ የሚያክል ትልቁ ነገር ተቀምጦ ኮከብ ይኑረው አይኑረው እንጣላለን። እነዚህን ጉዳዮች አንደኛውን ብናስደስት አንደኛው ስለሚያዝን ከነ ምክንያቱ እያወያየን በምክር በንግግር ቢሆን ይሻላል። ያኔ ይዘልቃል። አሁን መንግስትን መጻፍ እኮ እንችላለን፣ ጽፈን ይሄ ነው እንላለን። እኛ ዞር ስንል ደግሞ አንዱ መጥቶ ይቀደዋል። እንደዚህ እያልን እንዳንከርም በሚል ሐሳብ ነው ተቋም የተፈጠረው፣ ሙከራ የሚደረገው። ወሰን በሚመለከት ከወልቃይት አካባቢ የመጡ ሰዎች ይኖራሉ። በአማራና በትግራይ ክልል ሁል ጊዜ ጭቅጭቅ የሚነሳባቸው ቀበሌዎች፣ ወረዳዎች ነበሩ። ሁል ጊዜ ጸገዴ፣ ጠገዴ ምናምን የተባለ ጭቅጭቆች ነበሩ ሁል ጊዜ። አሁን ያ ውጊያ ከተፈጠረ በኋላ ጽሑፍ አዘጋጅተን አመራር ሰብስበን ይሄ የወልቃይት ጉዳይ ለልጆቻችን የሚያባላ ጉዳይ እንዳይሆን በሕግ እንቋጨው። በሕግ ካልተቋጨ ነገ ተመልሶ ጥያቄ ይሆናል። ይሄ ሁለቱ ሕዝብ ሲባላ ነው የሚኖረው። ምክንያቱም ወልቃይት አካባቢ ያለው ከትግራይ የመጣውም ከአማራ የመጣውም ከሌላ አካባቢ የመጣም ሰው ይኖር በሕዝብ ደረጃ ብዙም ችግር የለም። ዋናው ችግር ፖለቲከኞች ናቸው። ነገር ግን ተመስገንን እኔ ገፍቼው ይዤው ከሆነ እድሜ ያለ ጊዜ ያለ እደክማለሁ። የተመስገን ልጅ ደግሞ ነገኔን ገፍቶኝ እሱ ሚስ ከሆነ ሁል ጊዜ ጭቅጭቅ ስለሚፈጥር መጀመሪያ የተፈናቀሉ ሰዎች ቦታቸውን መልስ፣ ሁለተኛ ራሳቸው እዛ የወልቃይት ሰዎች በቀበሌ በወረዳ ምርጫ አካሂደው ራሳቸውን በራሳቸው ያስተዳድሩ። መከላከያ ሰላም ያስከብር። ሲረጋጋና ጊዜው ሲፈቅድ ደግሞ ህዝቡ ዓለም አቀፍ ታዛቢ ባለበት የትግራይ የአማራ ክልል ታዛቢዎች ባሉበት ሪፈረንደም ያድርግ። በዚያ መንገድ ብንቋጨው አማራም እፎይ ብሎ ይኖራል፣ ትግራይም እፎይ ብሎ ይኖራል። በዚህ እንፍታው ብለን ከመጀመሪያው ቀን ብላችሁ መቀሌን ይዘን በማግስቱ ነው የጀመርነው ውይይት። አለ ዶክመንቱ።
አልግባባ ብንል ኮሚቴ አዋቀርንና ወልቃይትና ራያ ላክን። ሂዱ ህዝቡን አወያዩ ብለን ህዝብ አወያይቶ መጥቶ ትክክል ነው መፍትሄው ህዝቡ የሚፈልገው ሰላማዊ በሆነ መንገድ መብት ተረጋግጦለት ወስኖ ራሱን በራሱ ማስተዳደር ነው የሚል ምላሽ አመጣ። እኔ አሁንም ያለኝ ሐሳብና ምክር ተስማምተን ብንኖር ይሻላል። እንኳን ወልቃይት ላይ ጎንደርም ቢሆን ባህር ዳርም ቢሆን ፊቼም ቢሆን አዳማም ቢሆን ጅማም ቢሆን ለሁላችን ይበቃናል። ቦታው አንሶናል ለምንባላው በስምምነትና በህዝብ ውሳኔ ይሁን ነው። ህዝብ አይወስንም አብይ ነው የሚወስነው የሚሉ ሰዎች አሉ። እኔ ስልጣን የለኝም። አጋጣሚ የኢትዮጵያ ህገ መንግስት የፈለኩትን አንስቼ ሌላው ጋር እንሰጥ አልፈቀደልኝም። ቤኒሻንጉል እንደዚህ አይነት ጉዳይ አለ፣ ጋምቤላ እንደዚህ አይነት ጉዳይ አለ። ምክንያቱም በአንድ በኩል ዘር በሌላ በኩል መሬት ሁለት ከባድ ጉዳዮች ሲተሳሰሩ ሰዎች የመስፋት ፍላጎት ያም የነበረ የአባቴ ርስት ነበር የማለት ጉዳይ ስላለ የሚያስማማ አይደለም በየቦታው። በነገራችን ላይ ከክልል ክልል ሲሆን ነው እንጂ ጉዳይ የምናደርገው በእያንዳንዱ ክልልም ጉዳይ አለ። ለምሳሌ የጅማ ከተማው ራሱ የራሱ መስተዳድር አለው። የጅማ ዞን ደግሞ የራሱ መስተዳድር አለው። የጅማ ዞን የሚፈልገው ከተማ የሚፈልገው ከዞኑ ትንሽ ሰፋ ማለት ነው። ዞን ደግሞ አትጠጋኝ ነው የሚለው። በእያንዳንዱ ዞን ብትሄዱ ይሄ ችግር አለ። ከተማ ልስፋ ይላል፣ ዞን አይቻልም ይላል። አንድም ቦታ እርካታ ያለበት አትሰሙም። ለምሳሌ መጨረሻ ላይ ሁለት ሰዎች ተናገሩ፣ እህቴና ወጣት ወንድሜ። ከዛ ጋር ምን አለሱ መቼም የኛን ዞን የጎንደርን ነገር በሰላም አታሙንም፣ ሰርተናል፣ ግን የስራ አጥነትን ጉዳይ እንደ ሌላ ዞን እንዳታስቡ፣ በተለየ መንገድ አቅዳችሁ ካልመጣችሁ በስተቀር የኛ ጉዳይ ከፋ ነው አለ። እውነቱን ነው። እሱ የሚያውቀው ወጣቶች ስራ አጥተው ሲቸገሩ ነው። ከሱ ተቀብላ ደግሞ እህቴ የዋግ ነገር እንደ ሌላው ዞን አይደለም ማለች። እውነቷን ነው። እሷም የምታውቀው ችግሯን ነው። ሁለቱም ጋር ያለው ስህተት ምንድነው? ሌላው ጋር ያለውን ችግር ማየት አለመቻላቸው። እኛ ጋር ይሄ ችግር አለ ፍቱልን፣ ትክክል ነው። ከሁሉ የባሰ የኛ ነው ሲሉ ግን ያኛውም ጋር ብትሄዱ ይህንን ነገር ትንሽ በሰከነ መንገድ አንድ መሆናችንን ኢትዮጵያዊ መሆናችንን በማያሳጣ መንገድ መሄድ ያስፈልጋል። እናንተ ሁላችሁ የተናገራችሁ ሰዎች በጣም አስተዋይ ሰዎች ናችሁ። ያለንበት ችግር ፈተና ይገባችኋል። እያንዳንዱ ቀበሌን ብንሄድ አብዛኛው የአማራ ሕዝብ እንደዚሁ ነው የሚያስበው። ይሄ የምናስበውን ነገር እንኑረው። ይሄ የምንወደውን ሰላም እንኑረው፣ የምንፈልገውን ልማት እንኑረው። ያን ካደረግን እናልፈዋለን። በእኛም ወገን በጣም ብዙ ችግር ነው ያለው። አባቴ ምርር ብሏቸው በጦርነት በመጣችሁ ያሉት ነገር ቀላል ሐሳብ አይደለም። በውስጡ ትልቅ መልእክት አለው። በተደጋጋሚ ብየዋለሁ። ኦሮሞ የሚሉ ሰዎች፣ አማራ የሚሉ ሰዎች እመኑኝ፣ ከፈለጋችሁ ፈትሹ። አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም። ዛሬ አይደለም ስልጣን ኖሯቸው፣ ዛሬ አይደለም በሰላሙ ጊዜ አንድ ቀን አስበው ታያቁም። ችግር ሲመጣ ነው ያ ስም የሚነሳው። ሁሉም ሰው ነው፣ ሁሉም ኢትዮጵያዊ ነው፣ በጋራ እንኑር የሚለው ቦታ የለውም። በዚህ ዘመን በሃይማኖት ውስጥ በዘር ውስጥ የተደበቀ ፖለቲካ ካልሆነ በስተቀር እኛ የምናስበው አቃፊው ሁሉን ይዞ የሚሄደው ፖለቲካ ኮንስቲትዌንሲ የለውም፣ ረጂ የለውም። መልካም አስተዳደርና ሌብነትን ከማንሳት በፊት ፓርቲ በሚመለከት ፓርቲ የጠራ ከሆነ የጠራ አመለካከት ካለው አንድ ከሆነ ሐሳቡ ብዙ ጉዳይ ይፈታል። ለዚያ ነው ሁሌ ስልጠና ሁሌ ውይይት የምናደርግበት ምክንያት በማስተማር ከተፈታ በሚል ነው። ሰዎች ወደ ፓርቲ የሚጠጉት
ወደ እምነት የሚጠጉት ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል። ጥቅም ነው። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ አንድ ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ በአጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። እኛም ብዙ ሞከርን፣ ብዙ ያዝን፣ ብዙ አሰርን፣ አልጨረስነውም። አሁን ቴድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲበርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ። እያለ ምን ረዳ ነው? ምን አደረግን? ከሱ ጋር ቆመን። ሲሞትስ እንዴት ሞተ? አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴዎድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል። ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና ዕውቀትና ሀብት ምንም ነገር የማንሰራ ከሆነ ምን ዋጋ አለው? ያ ገድል የሚነሳው የተሻለ የምንሰራበት ከሆነ ነው። ዛሬ እንዲሁ ከሆነ ዋጋ የለውም። ይህንን ቅድም በተነሳው አግባብ በእኛ ውስጥ በሺህ የሚቆጠር ሰው እያወረድን እያባረርን እየሞከርን ያለ ነው። እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ህዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አለው ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት።
በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ። ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ ማለት አልጋ በአልጋ ነው ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ